በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁና የተባረካችሁ ብሩካን እግዚአብሔር ልጆች እግዚአብሔር አብ ልጆች አድርጎ የተቀበላችሁ ጌታችን መድኃኒታችን ኢየሱስ እግዚአብሔር ወልድ ከሰማያት ወርዶ ከእመቤታችን ተወልዶ መስቀል ላይ ዕዳ ሲከፍል ላይ የከፈለለት ሕዝብ የዳነ ሕዝብ ያደረጋችሁ ሀብተ ወልድ ስመ ክርስትና መንፈስ ቅዱስ የሰጣችሁ በአርባ በሰማንያ ቀን ተወልዳችሁ የእግዚአብሔር ቤተሰቦች ሆናችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ የቅዱሳን ቤተሰቦች አደረገን። ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ በዮሐንስ ወንጌል መጽሐፋችን ላይ ዮሐንስ ወንጌል ምዕራፍ 10 ጌታችን ኢየሱስ ክርስቶስ የተናገረውን እንማራለን። እኔ ሕይወት እንዲበዛላችሁ እንዲሆንላችሁ መጣሁ። ዮሐንስ 10 ቁጥር 10 የእግዚአብሔር ልጆች ርዕሱ ላይ እንዳያችሁት ስሜታችን ላይ ጥቃት ይመጣብናል። የዚህ ዓለም ገዢ የስሜት ጦርነት ይከፍትብናል እና ያ ስሜታችን ውስጥ የተለያዩ አይነት ነገሮች እናዳምጣለን። እነዚህ ነገሮች ደግሞ ቀስ እያሉ እየጎደሉን በቁማችን ሞተን ወይም ደግሞ በቁማችን ድንዙዞች ሆነን ለአምልኮ፣ ለእግዚአብሔር ፍቅር፣ ለሰው፣ ለመልካም ስራ በአጠቃላይ በቃ ህይወት ትርጉም እስኪያጣብን ድረስ መደንዘዝ ውስጥ ሊከተን ይችላል። የመጀመሪያው ቀስ እያለ ውጊያ የሚከፍትብን ጠላት ዝም እያለ እያየነው ስንመጣ በተለያዩ አመላከቶች ውስጥ ውስብስብ ያደርገዋል ያን የስሜት ጦርነት እና የአመለካከት የእምነት መልክ እንዲኖረው ያደርገውና በጣም ብዙ እንድንጎዳ ሊያደርገን ይችላል። እና የስሜት ጦርነት ይከፍትብን ምንድን ነው ማድረግ የሚገባን የሚለው ነው ዛሬ መማር እና የጌታችን የተስፋ ቃል ደግሞ በዛ ውስጥ ስንቅ አድርገን እንዴት አድርገን መያዝ እንደሚገባ ነው የምንማረው። ጌታችን እኔ ሕይወት እንዲበዛላችሁ መጥቻለሁ ይላል። ከላይ ቁጥር 9 ላይ ሌባው ሰይጣን ጠላት ሊያርድ ሊያጠፋ ሊገል ይመጣል አለና እኔ ግን ሕይወት እንዲበዛላችሁ እመጣለሁ። ተቃራኒ ነው። ጠላት በእኛ ላይ ሊያጠፋን ሊያርደን ሊገድለን ነው የሚፈልገው። በጭካኔ ሊገድለን ነው የሚፈልገው። ያ በጭካኔ ሊገድለን የሚፈልገው ደግሞ ጠላት ስሜታዊ ጦርነቶችን ነው የሚከፍትብን። በተለይ ማንም አይሰማሽም፣ ማንም አይሰማህም የሚል ስሜት እንዲሰማን ያደርገናል። ብንናገር አለቆቻችን ጋር ጉዳያችን ለማቅረብ እንሄድና ግን አትሰሙም ይለናል ውስጣችን። ተስፋ ቆርጠን ችግራችንን ሳናስረዳ እንመጣለን። ስለዚህ መሆን የሚገባው ነገር አይደረግልንም ማለት ነው። በዛ ይከፋናል። እሱን ስለምንሰማ የምናጣው ነገር ነው ያለው፣ አናተርፍም። በስሜታችን በኩል ጠላትን ስለምንሰማ አትናገር የሚሰማ የለም ሲል አንናገርም። አምነን ብንናገር ግን እናተርፍ ነበር። እግዚአብሔር አለ ብለን ብንናገር ግን ችግሮቻችንን አትደመጥም። ባለቤትሽ አይሰማሽም፣ ባልሽ አይሰማሽም። ምን ያደርጋል? የትዳር እኮ ባዶ ነው። ከአንቺ ይልቅ ውጭ ያለችዋን ሴት ይሰማል ሊልሽ ይችላል። ከዛ በኋላ አንደኛውን ድምፅ ስታዳምጩ ሁለተኛ ስቴፕ ደግሞ አለው። አይሰማኝም ብለሽ ስታምኒ ሌላ ሴት ይሰማል ደግሞ ብሎ ይነግርሻል። ከባልሽ ጋር ባዶ የሆነ የቅናት ስሜት እንዲሰማሽ ያደርግሻል። ለባልሽ ማትመች ሴት ያደርግሻል። ከዛ ባልሽ ባልሽ ተስፋ እንዲቆርጥ ያደርገዋል ማለት ብጥብጥ ያደርገዋል። እና እንዲህ አይነት አትደመጥም፣ ሚስት አታዳምጥም፣ አታከብርህም፣ ለአንተ ቦታ የላትም እያለ የምታደርጋቸውን አንዳንድ ነገሮች እያገናኘ በጣም ትልቅ ቦልድ አድርጎ ያሳየናል ማለት ነው። ያን ጊዜ ልንበሳጭ እንጀምራለን። ቀላል አይደለም። በሰውም አጠገባችን ያለን ሰው እንድንጠላው ይገፋፋናል። የተናገረውን ያደረገውን ነገር ኢቭን ስልክ የሚመልስበትን መልክ በሌላ መንገድ ይነግረናል። ስሜታችን ውስጥ ይንቃል። ሰው በደንብ ስልክ አላ እንዲህ ሊል የፈለገው እንዲህ ሊፈልጎ ነው ይለናል። ያን ሰው እንድንጠላው፣ እንድንጠምደው፣ ልባችን እንዲጠራጠረው፣ ስለሱ መጥፎ ነገር እንድንናገር፣ ስሙን እንድናጠፋ ያደርገናል። ኃጢአት ያሰራናል ማለት ወረጋ ያሳጣናል። ኃጢአት ያሰራናል። እግዚአብሔር ፊት ዳኛ ስለሆነ በዛ ሰውዬ ላይ በፈረደው ፍርድ ደግሞ እኛ ደግሞ እንድንቀጣ ያደርገናል። የስሜት ጦርነቶች በጣም ብዙ አይነት ናቸው። አትደመጥም፣ አትሰማም ከሚል የሚመጡ አሉ።
ፈላጊ የለሽም የሚሉ በተለይ ያላገባችሁ ሴቶች ለትዳር ራሳችሁ እንዳታዘጋጁ፣ መንፈሳችሁ እንዳታነቃቁ፣ ለትዳራችሁ ቀና ቀና ብላችሁ እንዳትሄዱ፣ የሚመጣውን ወንድ እንዳታዩ እድል ላሰጡ የሚያደርጋችሁ አትፈለጊም፣ ቆንጆ አይደለሽም፣ እድሜሽ ሄዷል፣ እንደዚህ ሆነሻል እያለ ጥንት በነ ሳራ ላይ በነ ሊያ ላይ በነ ራሄል ላይ የተከፈተ ጦርነት እናንተ ላይ ይከፈታል። እነዛ ሰዎች ግን በእምነት አሸንፈውታል። እነዛ ቅዱሳት እናቶች እኛ በዚህ ዘመን ሲመጣ እጅ ስንሰጥ በቃ እውነቱን እኮ አልፈለግም፣ እድሜ ሄዷል፣ መልኬም መልካም አይደለም፣ የሚወዳደሩ ሴቶች አሉ፣ ተስፋ ቆርጠን እንቀመጣለን። ተስፋ ከሌለን ብርሃን ከሌለን ደግሞ ሰውን አንስብም። የስሜት ፈተና የስሜት ጦርነት ቀላል እንዳይመስላችሁ። ወንዶች ሆነው ሳያገቡ እስካሁን የቆሙ በጣም ብዙ ወንዶች አሉ። እኔ የምትፈልግ ሴት የለችም ብለው የሚያምኑ መውለድ አልችልም ብለው አምነው የተቀመጡ አትወልጅም ያላሉ ጠዋትና ማታ እንደ ሳራ የሚናገራቸው በእግዚአብሔር የሚሳነው ነገር የለም እያላችሁ እንዳትዋጉት አለመውለድን ያሳመራችሁ ሴቶች አላችሁ። ለመሆኑ የእናንተ አምላክ የሳራን ማፀን የሐናን ማፀን የፈታ አምላክ አይደል? ለምንድን ነው የማታምኑት በእግዚአብሔር? በዚህ ልክ መጥፎን ኢነርጂ መጥፎን የጠላትን ሀሳብ ካመን ለምንድን ነው በጎን ነገር ማናምነው ታዲያ? ትንሽ ብናምን እኮ ስናፍሽ ቅንጣት ታክል እምነት ቢኖረን ተራራችን ይፈርሳል። እንደዚህ ማሰብ እንድንጀምር ያደርገናል። የስሜት ፈተናዎች በቃ መሄጃ ማጣት፣ ጣዕም ማጣት፣ ኑሮውን የድሮ ጣዕም ይጠፋብናል። እንጀራ እየበላን ጥሩ ሁኔታ ላይ እየተኛን መኪና እየነዳን ነጭ ቤት እየኖርን ደስታ ግን እናጣለን። ደስታ ማጣት የስሜት ፈተና። መንፈስ ቅዱስን እጃችንን አንስተን ደስታ ስጠኝ፣ አንተ የደስታ ምንጭ ገብቶኛል፣ ቤት አይደለም፣ ገንዘብ አይደለም፣ ውድ ነገር አይደለም፣ የደስታ ምንጭ አንተ ነህ፣ ደግሞ እንደምሰጠኝ አምናለሁ ብለን ወደ ደስታ ማዕበል እንዳንገባ ደስታ የለህም ብሎ ያሳምነናል። እናምነዋለን። ጠላት ደስተኛ አይደለሁም ብለን እናወራለን። ያው አመነን ተናገረን ደስተኛ አይደለሁም ስንል ደስተኛ ለመሆናችን ባወራን ቁጥር ጠላት ድልን የሚለው ያጠቃናል። ለምን? ለሱ ጦርነት ለሱ ፈተና መልስ እየመለሰለት ነው። ራይት እያደረገ ነው የሚሄደው። ይህ ፈተናዬ የወደቀ ነው፣ ጥሩ እየወደቀልኝ ነው፣ በረታለሁ፣ አጠቀዋለሁ ነው የሚለው። በተቃራኒውስ ብናደርግ ነው በእግዚአብሔር ደስ ይለኛል፣ ምንም እንኳን በዕለት ፍሬ ባታፈራ ከብቶች በጋጣ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል ስትሉ ግን ብድን የሚለው ጠላታችሁ እንዳያሸንፋችሁ ቀስት ነው የምትወረውሩት። አምናችሁ እግዚአብሔር ይመስገን ስትሉ የደስታ መንፈስ ወደ እኔና ደስታ ሰጠኝ ትሰጠኛለህ እጠብቅሃለሁ አምናለሁ ስትሉት ጠላት የተሸነፈ ይመጣል። አለዛ ግን የስሜትን በሽታ ተሸክማችሁ ተሸክመን ልንቀጥል እንችላለን። ቀላል እንዳይመስላችሁ ስሜት ፈተና እና በውስጣችሁ ያለመፈለግ ራስን መጥላት ቢያስጠላናል ነገራችን። አንድ ጊዜ እንደዛ ፈተና ውስጥ ገብቼ ነበር የዛሬ 10 ምናምን ዓመት በፊትና ለሳምንት ነው እንደዛ ሆንኩትና እንዴት ከባድ ጊዜ እንዳሳለፍኩት ልነግራችሁ አልችልም። በኖርኩባቸው እንግዲህ እነዚህ ግማሽ ምዕተ ዓመት ዕድሜ ውስጥ እነዛን ሳምንታት ግን አልረሳቸው። በራሴ የጣልኩባቸው ሳምንታት ከባድ ፈተና ነው። ራስን መጥላት፣ ኃጢአተኝነት፣ ደካማነት፣ ተፈላጊነት ማጣት፣ በእግዚአብሔር ፊት የሞተ ሰው ነኝ ብሎ ማሰብ ወሮ ያዘኝ። በቃ መቆም አቅቶኝ ነበር። እግዚአብሔር ጠብቆኝ እንደገና የቆምኩት። ቀላል እንዳይመስላችሁ እንደዚህ አይነት ስሜት ራስን መጥላት። ዛሬ ለምንድነው ሰው ራሱን የሚያጠፋው? ለምን ይመስላችኋል? ለምንድነው ሰው ዛሬ ድራግ፣ ለምንድነው ዛሬ ሽሻ ቤት የሚቀመጠው? ዝም ብሎ መሰላችሁ? ለምን ጫት ቤት፣ ለምን መጠጥ ቤት ያመሻል? የሆነ የሚሮጠው ሩጫ ውስጥ የሚያመልጠው ማምለጣል። ከራሱ ጥላቻ ጋር ይታገላል። መንፈስ ቅዱስ ካልያዘው ያው የሚያደርገው ስጋዊ ጥበብ መጠቀም ነው። እግዚአብሔር ካልታገለለት የሚታገለው እሱ። ከተማ ውስጥ አይታችሁ ከሆነ በመጠጥ ድብን ብሎ ተበላሽተው ብቻቸውን እየለፈለፉ የሚሄዱ ሰዎችን ብታዩቸው እነዚህ ሰዎች የመንፈስ ሕመም የነበረባቸው ናቸው። ጠላት ያጠቃቸው ናቸው። ማንም ያልተረዳቸው ናቸው። ብቻቸውን እግዚአብሔርን ሳያውቁት ነው የታገሉት። ብቻቸውን ታገሉ፣ ጠላት ወጋቸው። መደበቂያ ፈልገው መጠጥ ቤት ገቡ። ሰካራም የሚባል ሰው ሆኑ።
ያሳዝናሉ። እግዚአብሔር የመንፈስ ጦርነት ቀላል አይደለም። እግዚአብሔርን ካላወቅንበት እግዚአብሔርን ማወቅ ነው መድኃኒቱ። የእግዚአብሔርን ቃል ወንጌልን መማር ነው መድኃኒቱ። ጠላት ለሚናገረን ተቃራኒ የምንመልሰው ቃሉን ስናውቅ ነው። ቃሉን ካላወቅን በምን እናውቃለን? አናውቅም። አንዳንዶቻችን እኮ ኢየሱስ ክርስቶስ ብለን እንኳን አንጠራም እኮ። አምላክ ነው የምንለው። እግዚአብሔር አምላክ ያውቃል። አምላክ ነው። የትኛው ጉነኛ የኛ አምላክ? ድምምት ላይ ብዙ ማለት እኮ አሉ። ኢየሱስ ክርስቶስ ማለት እግዚአብሔር ማለት መጥራት እንኳን ማንችል ሰዎች አለ። በዚህ ልክ ማይቀና እኛ ጠላታችን ሲያጠቃን ይገለናል። አያችሁ፣ የእግዚአብሔር ቃል ካላወቅን፣ ስሙን ካላወቅን፣ ኃይሉን ካላወቅን በምን እናሸንፈዋለን? እና የስሜት ጦርነቶች እንደዚህ ራስን የመጥላት መንፈስ ውስጥ እንድንገባ ያደርጉናል። ደስታ ማጣት፣ ራስን መጥላት፣ ብቸኝነት እንዲሰማን ያደርገናል። በሰው መካከል ጥቅም ብቸኛ ነው፣ ሚስት የማትረዳኝ፣ ባል የማይረዳኝ፣ ልጆች የማይረዱኝ ብለን እንድናስብ፣ ሰው የለኝም ብለን እንደዛ እንደ መጻጉዕ ዮሐንስ ወንጌል 5 ላይ እንዳለው ሰው የለኝም እያለን እዛው አልጋ የተጣብቀን እንድንቀር ጠላት ይፈልጋል። እኛን ካልጋ የሚያስነሳን ሰው አይደለም፣ ከችግር የሚያወጣን ሰው አይደለም። የእግዚአብሔር ኢየሱስ ክርስቶስ ነው። ሰማይ ላይ እሱ ግን አለ። እሱ እንደ ሰው አይደለም። ሰው ነው ግን እንደ ሰው አይደለም። ደግ ነው። አለልኝ ነው የሚባለው፣ የለኝም አይባልም። ኢየሱስ ክርስቶስ እያለ ሰው የለኝም ብሎ አንድ ክርስቲያን ካለቀሰ ሞቷል ማለት ነው በሕይወት። ይህን ማወቅ ያስፈልጋል። በሰው ላይ ተንጠልጥሎ መቅረት፣ ሰው የለኝም እያሉ የሰው ሀገር ሰው ዘመድ የለኝም ባተዋሪ እንዳይባል ትኩስ ቴክስቶች ነው የሚደርሰው። እንዳይ ቴክስቶች ከሰው ትከሻ ዘኬዎስን ከዛፍ ላይ ካልወረድክ ቤት አልገባም ነው ያለው። ቤት እንዲገባ ወረድ ነው ያለው። ከሰው ትከሻ ወርዶ ማለት ያስፈልጋል። አንተ አለህ ማለት ያስፈልጋል። ማንም አይኖር ምድረ በዳ ውስጥ ብቻችሁ የኔ ጌታ እውር አሞራ መትቀልብ አንተ የኔ አምላክ አለ ማለት ነው የሚገባው። ሌላው ኃጢአተኝነት ስሜት እንዲሰማን ያደርጋል። በጣም ጥሩ ሆነን መንፈሳዊ ነገራችን ጥሩ ሆኖ መጸለይ ችለን፣ መዘመር ችለን፣ መጾም ችለን ጥሩ ሆኖና ድንገት በኃጢአት እንወድቃለን። ኃጢአትን አባበላው ብሎ ይጥለናል ማለት ነው። ከዛ በኋላ መብራታችን ድርግም ይላል። እግዚአብሔር አይሰማኝም፣ አሁን እንኳን ቆሽሻለሁ፣ በቃ አይሰማህም ይለናል። በተከታታይ በረዥም ሰዓት ምንጸልይ ጸሎት በግድ አቡነ ዘበሰማያት ነው የምንለው። ከዛ በኋላ ለምን እናፍራለን? እግዚአብሔር ደጋግመን በዚህ ፈተና ጥምልምል አድርጎ ዜሮ ነው የሚያደርገን፣ ድንዙዝ ነው የሚያደርገን። ይኸውላችሁ ኃጢአታችን ትተን ንስሐ ገብተን መቆም አንድ ነገር ነው። ካልቻልን እንኳን መሐሪውን ጌታን ግን ማመን አለብን። እዛ ውስጥ የምናሸንፈው በዚያ ነው። የእግዚአብሔር ልጆች ተባረኩ ተጠሩ ዘንድ አብ እንዴት ያለው ፍቅር ሰጣችሁ ወቁ የሚለውን ጥቅስ ሁልጊዜ በልባችሁ ውስጥ በሉት፣ አነቡት። ሲፈትናችሁ አይሰማህም? እግዚአብሔር አንተ ኃጢአተኛን ቆሽሻል ሲለን የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለው ፍቅር ሰጥቶናል። ግን ኃጢአተኞች ሳለን ወዶናል በልጁ ሞት ብላችሁ መልሱለት። እግዚአብሔር ይወደኛል ብላችሁ መልሱለት። አንድ ጥንት አባት ሲደክመኝ ጌታዬ ሆይ እወድሃለሁ አበርታኝ ነው ጸሎቴ ይላል። ትልቁ ጸሎት ጌታዬ ሆይ እወድሃለሁ፣ ኢየሱስ ክርስቶስ ሆይ እወድሃለሁ ግን አበርታኝ ይለዋለሁ። ሳይዘገይ መጥቶ ከላይ ላይ እንደ ደመና ይገፋዋል አድርካል። ግን እላለሁ እችን ሳልላተኝ እወድሃለሁ አበርታኝ ይለዋለሁ። በቃ አይደለም የሚባለው፣ አለቀልኝ አለም የሚባለው። ተስፋ የለኝም እኔ ኃጢአተኛ ቆሻሻ በቃ ተጠይቀርቻል አይደለም የሚባለው። ጌታዬ ሆይ እወድሃለሁ አድነኝ የሚባለው። ከሞት የሚያድን ከመከራ የሚያስመልጥ አምላክ ሰማይ ላይ መስቀል የተንጠልጥሎ የወደደን ጌታችን እስካለ ድረስ እኛ ተስፋ አለን። ሕይወት እንዲበዛልን ነው የመጣ። እሱ ስንጠጋ እግዚአብሔር በሽታ አንዳንድ ጊዜ ይወላችሁ የሆነ በሽታ ይመጣል። ጠላት ምን ይላል መሰላችሁ? እግዚአብሔር ነው የመጣብህ። መክሰል ይመጣል። በቃ ውስጥ ያመጣበት ተቀበል። ሐዘን ውስጥ ያመጣበት ተቀበል። የሆነ ነገር ሲመጣ እግዚአብሔር እንዳደረገው ይነግርናል በተደጋጋሚ። እኛ መንፈሳዊ አይደለን? አዎ በቃ መቼ ፈቃዱ ከሆነ ብለን ዝም እንላለን። ዝም ስንል ግን ታዝበን ነው እግዚአብሔር። ይህ ፍቅራችን ልክ ቀንሶ ነው። ጠላት ዓላማው የፍቅራችንን ኃይል በቀነስ ነው ከእግዚአብሔር ፍቅር። ምክንያቱም ብዙ የወደደ ብዙ ይሰጠዋል። ወንጌል ላይ እንደተጻፈ ብዙ እንዳንወድ ነው። በቃ እግዚአብሔር ፈቅዶ የሚመጣ ሕይወት እንጂ በሽታና ሞት እንዴት ይኖራል? ሐዘን እንዴት ይኖራል?
ልጅ ስብራት ይኖራል። ስለዚህ እንዳታምኑ። እግዚአብሔር ልጅ ነኝ፣ መዳን አለብኝ፣ መፈወስ አለብኝ፣ መባረክ አለብኝ፣ እኔ መቆም አለብኝ፣ የእግዚአብሔር ልጅ ነኝ እንጂ እኔ አላምንም በሽታ የኔ ነው ብዬ፣ መጎዳት የኔ ነው ብዬ፣ ስብራት የኔ ነው ብዬ፣ ቀቢጸ ተስፋ መቁረጥ የኔ ነው ብዬ አላምንም። ጠላት ያመጣብኝ ነው። እግዚአብሔር ሕይወት እንዲበዛልኝ ነው ክርስቶስ የመጣ ሕይወት እንዲበዛላችሁ መጣሁ ነው። በፍጹም እሱ በሽታ ተቀብሎ አይሰጠም። ችግርን፣ ኪሳራን፣ ውድቀትን ተቀብሎ አይሰጠም። እንደዚህ አይነት እምነቶች ውስጣችን እንዲዳብሩ ያደርገናል። ውስጣችን እንዲጎዳ፣ በእግዚአብሔር ላይ ያለን ፍቅር እንዲቀንስ ሊያደርገን ይችላልና በጣም መጠንቀቅ ያስፈልጋል። ብዙም ተግባችሁ ተስፋ አደርጋለሁ። ያው ጾም መጥቷል። እግዚአብሔር ፍቅር ነገ ይገባል። ንስሐችሁን ገብታችሁ ንስሐ አባታችሁ ጋር ደዋውላችሁ ሄዳችሁ ንስሐችሁን ገብታችሁ ቅዱስ ጸሎት ጸልዩ። ለ5 ቀን የምስጋና ጸሎት እንጸልያለን። ከሰኞ ጀምሮ እስከ 5 ቀን ወይም ደግሞ ለአንዳንድ ሳምንት ለ7 ቀን እናደርገዋለን። የምስጋና መርሃ ግብር ነው። ከዛ ርዕሶች ካሏችሁ ግን ጻፉልኝ። 911 41380 ስልኬ ላይ ዋትስአፕ፣ ቴሌግራም ላይ ጻፉልኝ። በዚህ ርዕስ ብንጸልይ የምትሉት ካለ በዛ ርዕስ እንጸልያለን። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ እግዚአብሔር ስለባረከን የተመሰገነ ይሁን። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም